Shake it like you mean it, baby. Come on and dance with me. Come on. Shake it like you mean it, baby. Come on and dance with me. ተበራ ከመወሰናችሁ በፊት በደንብ አስባችሁበታል? አቶ ሙሴ እየዘለፍከን ማ ከዚህ በፊት እኮ ሳናስብ የወሰን እናስመስልከው። አቶ ላዛር መቼም ሁሌም ትክክል ትሆናላችሁ የማሰብ ይከብዳል። ይሄኛውን ጉዳይ ግን ትክክል ነው። እሺ በመጨረሻ ማስጠንቀቂያ ቢታለፍስ? ይህ ፋይል እኮ የሚለው የመጀመሪያ አይደለም የመጨረሻ ማስጠንቀቂያ ነው። አይቻለሁ ግን እኮ የሰውዬ ልጆች አባት ነው። የልጆች አባት እኔ ማሳደጋቸው የቁልቋል ግንጣዮች ናቸው። ምን ማለት ነው? አባታቸው ላላሰበላቸው ልጆች ማሰብ ያለብኝ አይመስለኝም። እንደኔ ጭካኔ ይመስለኛል። ቋንተን ምን አስጨነቀ? እውቀት የትም ያኖረኛል የሚል ሰው ከዚህ መስሪያ ቤት ቢወጣ ስራ ፈት የሚሆን ይመስላል። ወይም መቸገሩ አይቀርም እንጂ አጥናፉ ስራ ያጣል የሚል ግምት የለኝም። ታዲያ ስንፉት እንፈርምለታ። ከመሰናበቱ እናንተ ደስታችሁ ምኑ ላይ ነው? እየተደሰተን አይመስለኝም፣ ግን ደግሞ ማልቀስ የለብንም። እኔ ደግሞ ማልቀሱን እመርጣለሁ። እሱ እንግዲህ እንዳንተ ባህሪ ነው። ባልፈርምስ? አቶ ሙሴ ምንም የሚለወጥ ነገር የለም። ማኔጅመንቱ ግን ባንተ ላይ በእኔ ላይ ምን ጥላቻ ጥርጣሬ እሱ ይሻለኛል። አልፈርም። ሲያንዴ በተደግመልኝ አቶ አጥናፉ ከስራ ይባረር የሚለውን ህሊና ስላልተቀበለው
እንደምን አለ የኔቶ አቤት ምን አለበት አፉ ተርኪት እንዲህ በከፋኝና ስሜቴ ሁሉ ሙቺ ሙቺ በሚለኝ ሰዓት አጠገቤ ብትሆንልኝ የሚሰማኝ ደስታ ግን በየት በኩል አያታችን ከሞተች በኋላ የኔንም ሰላም ይዛ ወደ መቃብር ሳትወርድ አልቀረች። ያ የምወደው ገጠር ዛሬ አሳምነኝ ጀምሯል። ጤናዬም ሳይናወጥ አልቀርም። ወንድም ጋሽ ባለፈው እዚሁ መቅረቴ እንዳናደድ አውቄያለሁ። አንድ ጊዜ ለጻፍኩት ደብዳቤ መልስ ያልሰጠኸኝ ቅያሜን ያሳያል። አሁን ግን ለመጨረሻ ጊዜ ደብዳቤ ጻፍኩልህ። ነገ ዛሬ ሳትላልኝ ያለሁበትን የምታውቀው አንተ ብቻ ነህና ባይገርም ምግብ ሰርቶ መብላት እንኳን አስጠልቶኝ የዝግባ ጊዮርጊስ አቃቢቷ ዘንድዬ አልፎ አልፎ ዳቤና ንፍሮ ቀምሳለሁ። ወንድም ጋሽ እናቴ እንዴት እንደናፈቀች በቅርቡ ካልመጣልኝ የቀብር ስነ ስርዓት እንዴት እንደነበር አቃቢቷን ጠይቀለማ ይሄ ነገር አደራ። ቅድስት ናት ሳትል አሳምልኝ እህት ቅድስት ዘለቀ እኔን የመሰለች ቆንጅዬ ሸበላ ጠፋችብህ እንዴ? ቅድም ገንዘብ ጠይቀሽ ነበር። ገንዘብ እንዴ? ስራዬ ገንዘብ ማተም ሳይሆን ገንዘብ መጠየቅ ነው። ምን ከፋ? ልመልስልህ እንዴ? ቅድም ልጅሽ ነው ሲበላ ነበር። አረካ ተፈጠረ ሙዝ ቀምሶ አያውቅም። ሙዝ እኛን አይመለከተንም። ይበላ ነበር ወይ ነው ያልኩሽ። እግዚአብሔር ምን አይነት ጣጣ ገባው የኔ ጌታ። ይሄ ልጅ ከተወለደ ሙዝ ቀምሶ አያውቅም። ይኸውልህ አልፎ አልፎ በየመንገዱ በየመንደሩ ስንዞር ልጣጭ ይሞክር ነበር። እሱንም ጋሻ በራ ሞላ መጣ፣ በቃ ተከለከለ። ምንም ነገር ለዓይናችን አተናል እና ታዲያ ዝም ብሎ ያው ምንም ከጧት ጀምሮ ባዲያ ይኸውልህ፣ ኧረ እባክህ ሸጋባ ባንተ ልትለው ምን አለበት የዛን ቀን እጄን ቢሰብረው? አንዴ ከላይ ከታዘዘ እጄን ቢሰብረውም ፖስታውን በግል ተሰበው እንዴ። ጥፋተኝነት ብቻ ሳይሆን ነፍሰ ገዳይነትም ስሜት እየተሰማኝ ነገሩ ያሳዝናል። ግን ያን ያህል አንተ እንዳልከው ይከብዳል። አብርሃም አንተ ሰው ሞተ ሲሉ ነገ ለሚነሳ ለምን ታለቅሳላችሁ የምትል ሰው ስለሆንክ፣ እሺ እሱን ተወውና አሁን መፍትሄው ምንድን ነው? ለማኛን እስከ ዓለም ዳርቻ ማሳደድ። እሱን አሳይመንት አንተ ትወስዳለህ። የለማኛ ዛክ ይሄን ጉዳይ አስብበትና በኋላ ነው አሁን ብናወራውስ? ቢሮ ነው ዱስ እንቀጥል። በሊድ በኋላ ቀርተ ደግሞ ፊትን ትባጭራለህ። ሂሳብ አልተገረም። ደግሞ ስለ ፖስታው ለናርዶስ ቢነግራት
ሁለተኛ ፖስታ ቤት በር እንኳን እንዳይደርስ አድርገህ ነበር የምታንገበገው። አብርሽ በእናትህ በዚህ አታላቅጥ። ደብዳቤ አሳዝነ። አዎ ግን ካቅም በላይ ነው። ምንድነው ካቅም በላይ? ቢያንስ በቀናነት መፍትሄ መፈለግ። ወንድሜ እኔ በጣም ብዙ ስራ አለብኝ። እኛ ስራ ፈቶች ነን እንዴ? ስራ ፈትነታችሁንም አለቃችሁም ሳይቀራው ነው። እባክህ ዝም በል። እመቤት አንዴ ሂሳብ ሰጪኝ ይቅርታ። አቶ አላዛር አያስጨንቀኝ። በመተዳደሪያ ደንቡ መሰረት ከስራ ማሰናበታችን ፍትሃዊ ነው። ይልቅስ የዛኔ ሙሴን ፋይል ፈልገዋል። ባይ ዘ ዌይ እዚህ የምትመላለሰው እጮኛው ናት? ለሁለተኛ ጊዜ ያነበብኩት ነው ያለው። ግን ትልቅ ችግር ውስጥ ያለች ሴት መሆኗ ያስታውቃል። ፖስታውን ከመውሰድ መጀመሪያ እጅ መሰብሰብ ነበር። ወይኔ ሙሴ። ቆይ ምን ጨርጨር? የተጻፈው ላንተ ነው? አዎ ለኔ ነው። አቤት ለኔ የተጻፈ ያለ የተሰማኝ። ለምን ቢባል ይቅርታ። ምን የግል ጉዳይ ነበራችሁ? የጻፈ እኮ ነው ይቀታል። አይዘዌ ለኔ ተጻፈ ያለ የተሰማኝ አልከው ለምን ነበር? እኔም ታላቅ እህቴ 8 ወር ነፍሰ ጡር ሆና ከደረጃ በወደቀች ጊዜ ድረስልኝ ብላ ባለመድረሴ እንዳቃወጣች እቅፌ ላይ ነው ያረፈችው አላልከኝ? ማለት ይደርሳላት ሆስፒታል ላይ ያደርስ የሚችል አሮጌ መኪና እንኳን ሳይኖር መድረሴ ነው ድረስ አይደል? ግን ሙሴ ራሷ ልታጠፋ የወሰነች ሴት አትመስልሽም? በተወደደ ነፍሳት ሞክረው እንኳን ይልቅ የታናሽቴን ቪዛ ጉዳይ አነጋገርክልኝ አይደል? ሰውየው ከኤምባሲ ተቀይሯል። መስሪያ ቤት ባለቀኝ በኩል ያልከውስ? የልጆች አባት ከስራ ይባረር ፈርም ስባል እምቢ ስላልኩ ተጣልቻለሁ። ቆይ አንተ የሰብአዊ መብት ተከራካሪው መቼ ነው? ሸንቻ አሪዮስ አቶ አሪዮስ ደግሞ ማን ነው? ብቻ እንደ ጴጥሮስና ጳውሎስ ጥሩ ሰው አይመስል እና እኔ ክፉ መሆኔ ነው? ክፉ አልበዛም? ገርል ፍሬንድ ሆኜ የሰደብከኝ ስፈርም ልትመታኝ ነው? እንግዲህ የምንፈራረመው ለጉጥ ከሆነ እኔም አላሹፍ። ግን ሰው ምን ይሻል? ሰው ጸሐፊ እዚህ ቆያለሁ ወይስ ምን ታደርጋለህ? ታክሲው I want to see my dad. Ja, kom maar in. John, your band is. Dona. I have to go. Musi, mano ፊቱ ሁሉ ሊጠቆራል። ደህና አይደለም? ከማን ጋር ነበር? ነበራችሁ? መቼ አጣሁት? ታዲያ አራት በላ ይሁንሽ። እሺ ደህና ደርና ወንድም አለም ሰላም አይደለ? ገና ከነሙሴ ጋር ነበርኩ አላልከኝ? አዎ። ታዲያ ሙሴ ችግር ውስጥ ከተተ። ምን ታናችሁ? ካዲናችን
ልጅ ስብዓት ለመንፈስ ቅዱስ ምን ነው ሰላም ታዲያ ምን አለ ብትቀርብህ እንዴት ማለት ማንነው ናርዶስ ነው ቀን ለሊት ምን አለ ብትቀርብህ ልጅ አለ ወይ ዟን ተከተኛለ ማማ ደህና ነኝ እሺ በተኛ ተኛ አቶ ሙሴ ሳታን በኋላ ነው አስቸኳይ እኮ ነው ራሄል በኋላ ነው ባለው ሃሎ ዛክ እንዴት ነው ባክደን አይደለም በህልሜ እኮ መጣች አሁን ከተበላልን ሞክረው አውቃ ለሰባት እኔ ስንገናኝ እናወራለን እሺም ታውጣ በቃ እኔ ሞታ እሺ ስማ ጻፊን ናርዶስ ብለ ዲስኳ ላይ ለጥፍ እቺን እነዚህ ስታቅ ሃሎ ሳትታገናኝ ለምን ጉዳይ ከቢሮክራሲያቸው አይደለም ምክንያቱን አጠይቀኝ ማን ልበል ማለት እኮ ደም ስለሆነ ደምፑን ለደንበኞቻችሁ ታድርገዋ እኛ ነጋዴ አይደለም የመንግስት ሰራተኛነትን ለመናገር አሽሙራ ያስፈልገኝ ወላቃ መኪና ተመሰክራለች ጥርስ እንዳላስተክልላት ሙስና ወጣለህ አሁን ቀልዱን ተውና ምሳ አብረን መጥቼ ወስዳለሁ። አረ ምሳ ከዛክ ጋር ቀጠሮ ይዘናል። ኦፍ የምንዘኪ ነው ምሳ አብረን ነው። ምላስና ሰንበራኩኛል። የትና የት ቤት እንሄዳለን? እውነቴን እኮ ነው ናርዶስ፣ ቀደም ብሎ የተያዘ ፕሮግራም ነው። ተረጅኛ ከኔ ጋር መብላት አስጠላ? ናርዶስ ሰው ይሄን ያህል ምላስ ያለው እንደገና ሌላ ምላስና ሰብራ ምን አይነት ምን ልታዘዝ? ለኔ ምላስና ሰንበር እቺ ነው ዛሬ ቀኑ። ኦኬ እሺ ዝልዝል ጥብሳለ አለ እሱ ይልልኝ። ለኔ ክትፎ ይሆንልኝ። ደሃን ማግባት ባግሮባ ገደል መግባት አለችቱ ሜላት እየሞች ነቷል። ድንች ራስ በያት እሱንስ አላት ሜላት። ቋንቺ ምን ነው ጠመርሻት? በቃ አስጠላኛለች። አፏ ላይ እኮ ለስድብ ካለ ደሃ ይመጣላት። ያቅለሸልሸኛል ትላለች። አረ ያቅለሸልሻታል እንዴ? የሚያቅለሸልሻት ደሃ ሳይሆን ዲቃላ አርግዛ ይሆናል። ገና ልጁ ጸጉር ሲያበቀል ደግሞ ያጥርሻል በያት። እሺ እንዴ ከብሬልን ወዳው ሙሴ ታዲያ እንግዲህ አንሞት ምን ነው ወይ ባላነበሩ ያቺ ስለማኝ ካላጣችሁ ድሪቱ የልጇ አፍ በተቀባይ አድራሻ ቆይለና አይገርምም? እኔም እንደሱ እያሰብኩ ዛክሙት የአመት ፈቃድ ውስጥ እንፈልጋለን። ደስታውን አልችልም። ዛክ እህቴን ሳልደርስላት በሞቷ የተሰማኝ ስሜት አሁንም እየረበሸኝ ነው። እኔም እሱን ስሜትን ስለተጋራው ግን ብናገኛት ምንድን ነው የምንላት?
እሺ ግዴለ የወንድሞን አድራሻ እንድትሰጠን ጠይቃታለን። ደብዳቤውን በአስቸኳይ እንልካለን። እኔ እስማማኛል። እኔም ግን የት ብለን ነው የምንሄደው? የዝጓጌ ተሳቀኝ ዘኝ አልፎ አልፎ ዳቤ ግን እኮ እውነቷን ነው ቹቹ ድሃ ያለች። ለምን ሲላስተው መቼም እሷ አባን አይደለም ደግነትና ድህነት አብሮ ሰጥቷል። ታዲያ ደግነቱ ካለ ለምን አብረን እንስራት ይሆን ብዬው ነበር። ማስትሬቴ ነው የሰራሁት ቦምብ ተረጅ ለመቆም አይደለም። እውነቱን ነው ለቹቹ ስነግራት በቦምብ ማለት ነው። እንደዛ አለችሽ? ማሚ እኮ አቡናትሽ ነው ያለች የሆነች ነገር እንዴ? ኧረ ራሱ እናቱ አንቺ እናቱን እንዴት እንደሚወድ እያወቅሽ ብቻ ፊቱ እንደዚህ እንዳትዩ። እሱንስ ቢሆን የታገኝ ይችላል። ሰሞኑንማ ወሬ ሁሉ ስለ ፖስታ። የምን ፖስታ? ፖስታውን ይዘዋል። ምናልባት ዝግባ ጊዮርጊስ ደግሞ የት ነው? እኔ እንጃ። እኔም አውቀው አራዳ ጊዮርጊስ ነው። እኔ ደግሞ ገርጂ ጊዮርጊስ። አይ እሱን እንኳን ቤተ ክህነት አካባቢ እንጠይቃለን። እስኪ እኔም ወንድም ድርሳን ሲያነብ ነው የሚውለው ካወቅ ሙሴ ባትሪውን ከተትክ እንዴ? ከትቻለሁ። ይልቅ ሰንቲውን እንዳትረሳ። ዘመቻ ነው ያው እንዴ? ታዲያ ከሱ ያሻላችሁ እንካ ሻንጣ ስር ያዘ። በስመ አብ ወልድ መንፈስ ቅዱስ። ምን ነው ልጄ? ይሄ እኮ ሰይጣን ነው። ለምን ያልሽ? የነጋዴ ነገር ስንት ነገር አለ መሰለኝ። እንካ ሙሴ። አይኔ አልፈልግም የሚሰራል። ኧረ በእናትሽ እሱን ነገር ቦታ መልሽ። ለእናንተ እኮ ብዬ ነው። ዳቦ ቆሎ ያይ አጣጣው ሰየኔ ልጅ በል አንዳችሁ ሙሴ ታያሽ ይሄ ሁሉ ምንድን ነው? ከሶስት ቀን በላይ ትቆያላችሁ እንዴ? እኔና መንገደኛ ሰው እንደሚያጋጥም ይታወቃል ብለሽ ነው። ታዲያ ከዳቦ ቆሎ ይልቅ ኩኪስ ነገር አይሻላችሁ? መኪናን ሰርቪስ አድርጋ? አይ በሎንቺና ነው የምንሄደው። በሎንቺና እንዴ? ሰውስ ሰው አይበላም። ሙሴ ቆይ ይሄ የቀረ ምናምን ዕቃ አለ? ምንም የቀረ ነገር የለም ማማ። እስኪ አንቺ ቁጭ። እሺ እማማ ውሃ ይስጡ ያስቸግር። ምን ችግር አለው? እሺ ከጂ ባልሸኛችሁ አልፈልግም። በታክሲ ነው። ታዲያ በኮንትራት እሱማ እማማ ተፈልቷል። አይ ልጅ እኔ ውሃ ማፈላው እኮ ዶሮ ስገነጥል ብቻ ነው። ናርዶስ ለስላሳ ይምጣልሽ። ምን ሆነሽ?
እዚህ ቤት ሰው የለም እንዴ? ኧረ አለን። ማን ነው? አለን። ከሰው ያውም የሰው ማኛ እግዚአብሔር ይመስገን። አልጋ ይኖራል እማማ? እማማ ተወኝ እንጂ አልጋው ሳይጠፋ ማለት ይቻላል። ይሻላል እንደዚህ አለ እንዴ። ታዲያ ብረትና ብረት አይሆንም? እንዴት ማለት? ለሁለታችሁ አይፈቀድም? ምን ጎጣችሁ? ቆንጆ በሞላበት ከተማ ከአዲስ አበባ ነው? አዎ ከዛው ነው። አዲስ አበባ ደህና ናት? ምን አሁንማ ቁርንቁሾ አጥቷል አሉ። ነይ ማነሽ? ብርጣሉ ነይ አሳያቸው። ገስጥ አንተ ገስጥ። አቤት። እናንተ ከረፈናት ና ተጋበል ወደዚህ ዘመን ዝላት ስማ፣ ሂድና ልጆቹ ሁለቱን ብቻ ቱቱንና ስማኝሽ በደንብ ተዘጋጁ። ደግሞ እኔ መልሼ ካልጠራኋችሁ እንዳትመጡ። ይርገዝ በልጅ ቆዳ ስልች በብል ሄሎ፣ አቤት። የሙሴ እናት ነው? እግዚአብሔር ይመስገን። አይ አልደወሉም። ምናልባት እዛ መስመር ስልክ የለ ይሆናል። እሺ ከደወሉ እደውላለሁ። እሺ አሜን አሜን። ደህና ደሩ። ታዲያ የሆነ ነገር ያዘው አርሶ እኔ ልጣጣ። እሺ ሲሆን እንደዚህ ሸቀጥ ትስል ነው እንጂ ታዲያ እሺ ታዲያ አዲስ አበባ እንዴት ናት? አሁንም ይደባደባል ሰው። አዲስ አበባ ቁም ካቀመስ እንደልብ ነበር። የኔዋን ቆንጆ እንዴት አያት ብሎ መሀል አናቱን እንዳክርባይ ሰነጥቀው ነው። አሁን ለምን አየሽ ነው? ሐሰት ነው። ምን ሐሰት ነው? እንዲህ እንደናንተ የንጉስ ባንዲራ ከወረደ በኋላ ለስላሳ የሚጠጣ ከሆነ ትውልድ ሁሉ ጣፍጧል። ስልጣን ያመጣፈጡ ጥሩ አይመስሉትም? ምን ነው ወንድቱ መራስ ይጥታ በርካረከታ ብሎ ይሄ ነው በስጋ የሚሆነው። እሱንም በላስቲክ ብንተዋ ላስቲክ ጠዋት ማታ ላስቲክ ማኑን በእንግሊዙ ኮንደም ስመኝ እኔ እንደው ገና ለገና ከአዲስ አበባ መጣሁ እንዲሁ ልሳፈርብሽ ነው። በእግርም ጎዳና ትናፍጀባካችሁ ምን እኔ አስጠብጠራለሁ። ሂሳቡን ታስተካከለ ምን ጨምቆኝ ሶስት እጥፍ መጠየቅ እሺ ቢልሽ መተኛት እንጨት በሶስት ባሉ ነፍስ እያሸሸች ኧረ በስመ አብ እንዲህ ሲያቸው ያስታውቃሉ። እነዚህ ላይ ያለ ብትል እግዚአብሔርንም ማስቀየም የዚህ ባባሪ ሲቀር ይበልጥ የሆነ እሱንና እንዲሁ አይጣሩም እንዴ? ለስላሳ እየጠጡ ቤት
የተደበለ ሁለት ዘብ ይቀነድቡ ነው ቱቱያሞች በስማችን ላይ በክርስትና ስማችን ይጠሩና እንዲያው አንተ ሄጀሉ ረግረግበት እንዴ የትኛው ምን ነው የቀደመው ባለ ኮፍያውን ባትጋሪ በስንጥርም አለኩ ለቀ አይ እዚህኛ ሰፈር እንኳን አልፎ አልፎ ሰው እየከሳይ ቦታ ታዲያ ከሌባ ምን ሞተ ተባለ እንደሆነ ብርድ ነው በደንብ ነዋ ከሞተታልፎ እኮ ይፈጋወራው ኋላስ ይገባሉ ወደኔው ከተማ ከተባላና ወመልሶ ሚስቱ ጉዳኑ በጣም ደስ ይላል። አረዲያ ትንጀለልኝ ደስ ይላል። አንሻ ነው ሰንገድ እኔ ድሮ አዲስ አበባ ያለሁ ሰፈር ይሄ እንዳኔ ለምን ምን ነው ባለ ዱላው ድሮኝ የተሰረጋውና ተባለ ስለለ ይሄ ድሮ ቀረ። አሁን እኮ ለአንዱ በግዶ ታዲያ ሰው ባንድ አይረጋም። እግዚአብሔርም ሳይለግስ ይጣላ። ይሄን ሁሉ ማመጣና ገላገለው እንዴ ወይዬ እርሶ ምን ነው ኮንዶም ጥሩ ነው ብለው የሚያምኑ ይመስለኝ። በደህና ጊዜ ገላገለኝ እንጂ ይሄ ላስቲክ እንኳን ሰውነቴን ዘልቆ ሊገባ የውስጥ ሱሪ ላስቲክ በላይ እንደስ አንቺ ስሜ አራቃ ሰራቃ ቁጭ በይ ማን ቢስምሽ ታሞጠሙጫለሽ አሉ። ታዲያ ለምን ቀሰቀሽ? ይኸውልሽ ስመኝ ብላ መጦልኝ እንዴት ያለ እንሳሳቅ ጥርሳችሁ እርገፍ ነው ጥርፉ አሮጊቷ እንዲሁ ቢራገሙ ነው የእሳቸው እርግማን ደግሞ አይደርስ ተምነውሽ ምርቃታቸው መች ደርሶ እኔስ ሁሉን ይቅራል ከጠረን ቀስቅሽ አልጠሩ በቃ ይሁና ባይዶ ቁርሳችሁ ትበላላችሁ። እትዬ ዝግባ ከፊስ ከዚህ ብዙ ይልካል እንዴ? ግፋ ሰዓት ማታ ተኩል ሰዓት ግን መኪና እንዳታስቡ። አይ መኪናማ በወትሮ ሰው ከያለበት የሚመጣ ለሚያዝያ ንግስ ነበር። የእናንተ ደግሞ ስለት ነው። የዚህ ሀገር ልጆች ትውልድ ከአሜሪካ ነው መልዕክት ይዘን ዝግባ ጊዮርጊስ ሰሚ ነው የኔ ጌታ ያሉት እንደሆነ ስለምን እያስገባ ያም እሱ ምን ተስኖ ፍጥና ረድኤት የኔ ጌታ እኛ እሺ እኔ እንኳን አለንጋ የመሳሰሉ ልጆች ታዘጋጅቼላችሁ ነበር፣ ግን ወደ ደብሩ ስለምትሄዱ ስትመለስ እኔ ጋር ሳትደርሱ ትሄዱና ነግሬያችኋል። እሺ ማማ አንተ እሺ ነፍሴ አፍሪካ መላት ቀለሙን ከፍሉ
ሰው ከመሬት ተነስቶ ጨለማ ውስጥ ይሄዳል። አንቺ ግን አብረሽው አትሄጂም ነበር? የባል ሀገር ምን አለበት? ኧረ እባክሽ ደግሞ እኮ አያውቁትም። ብቻ ጅብ እንዳይበላቸው። ውይ የልጅቷ አምላክ የት ሄዶ? የቷ ልጅ? ባለ ፖስታዋ እንዴት አንጀቴን እንደበላችኝ ነው። እውነት ሄሎ፣ አቤት። እሺ ሴምሲን ያሉኝ ማለት እዛ ጋር የሚጠብቀን ሰው አለ አይደል? የኛ መኪና 2AM ፈርኒቸር የሚል ሰማያዊ ነው። ኦኬ፣ አይ ምንም ችግር የለውም። አሁን ይጫናል። እሺ፣ ደህና ይዋሉ። ናርዲዬ ሻይ ወይንስ ቡና? ምን አምጣልሽ? እባክሽ ነው ምንም አልፈልግም። ውይ ይህ ሀገር እንዴት እንዳስጠላኝ የምታውቂ? ኧረ ቆይ የአሜሪካኑ ጉዳይ ያለቀልሽ ነው አይደል? የታናሽ ቴንጂኒማ አልቋል። ሙሴንም አብረን እንሂድ ብዬው ነበር። ይታሻል። አስጠልቶት ይሆናል። ኧረ እባክሽ የሚያስጠላ ጠፍቶ አሜሪካ። ሄሎ፣ ገንዘቡን ሳትቀበል አይደለም ሙሉ ሶፍ አንድ የአበባ ማስቀመጫ እንዳሰጠው። በቃ ታድቀኝ እንዴ! ስንት ብር እንዳለበት ታውቂያለሽ እንዴ? ማናገር አልችልም ከሰው ጋር ነው። ባንክ ሄዶ አይበደርም እንዴ? ምን ደንበኛሽ ነው? ኧረ አንድ ዱቢያ ማለት አሮጊቷ 1 ሰዓት ተኩል አላሉ እንዴ? መስዋዕት ያልተገኘ በገበሬ እርምጃ ገምተው መሆን አለ። በእውነት እንደው ጠፍተን እንደ መንገዱን ተሳስተን እንደ ብዬ አስባለሁ። ጉልላት ታየ ልበል፣ እዛ ጋር ጉልላት ታየ ልበል። እንደው ዝባ ጊዮርጊስ ወጥቶ የሀገርም ሰው አትመስሉም። እንጉዳይ ናቸው። አዎ። አሁን ወደ ልትሄዱ ነው? ወደ ነጫጭቢት ነው ወደ ኮሌጅ? አይ እዚህ ሆነ። ዝግባባ? አዎ። በማጋ መታችሁ ነው? ላሳያችሁ። ጥርሴን የነቀልኩበት ሀገር እዚሁ ዝግባ ጊዮርጊስ። ያንተ ያለ ልትሳለሙ? ጎሽ 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 ጎሽ። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። አባ የቤተ ክርስቲያኑን አቃቢት እናገኘው? ምን ችግር አለ? ግን የደብሮ አለቃ አሻውላችሁ? አይ እሳቸውን ይፈልግ ነው አቃቢቷ። አዎ። ታዲያ ምን ችግር አለ? ነው አንድ ይሄዱ ሰዳት። እሺ እግዚአብሔር ይመስገን።
አሜን አሜን። በሞትኩት ከተሜዎች ናቸው እንዲያባ እያያቸውማ እርሶን ፈልገው ነው። ኧረ ቁጭ በሉ ቁጭ በሉ ቁጭ በሉ ልጆች። እንግዲህ ተፈለጋችሁ ቤቴ እዛ ሾላው ዛፍ አጠገብ ነው። እሺ መምሪያውን አንተ በላል። እሺ አሜን አሜን። የግምጃ ቤቱ ኃላፊ ናት። እንጃ እንግዲህ ብዙ ሰው ይመጣል። አይ ከተሜ ነው። ከአያቷ ጋር ነበር የምትኖረው። እቺ ተያገር የምትናከሰው አይ እሷ ደግሞ አየሎ ፈፌ ነው የሚሏት። ትውልዷም እኮ እዚሁ ነው። ይኸውልሽማ ሆይ ይኸውልሽማ የአዲስ አበባ ልጅ ነች። እርሶ ዘንድ እንኳን እየመጣች ዳቤና ንፍሮ የምትቀምሰው ወይ ያቺ ዝምተኛዋ ማንላችሁት ስሙ ቅድስት ነው። እናት ያለም ስሟን ያለ ዛሬም አልሰማሁት። ወለተ ኪዳን ነው የምትለው። እሷማ ተሳልማ ስታበቃ እንዴት አደሩ ብላኝ አነባበሮ ቀምሳ ትሄዳለች። ዘመዶቿ መሆናችሁ ነው? አዎ። ታዲያ እሷ ምን ሆነች? አይ የት እንዳለች ለማወቅ የት አባቴ ነው አውቄው። እዚሁ እኮ ነው የማገኛት። ከየት አካባቢ እንደምትመጣስ አረንዶ ብቻ ለመሳለም የሚመጣ እዚህ አጥቢያ ሰው አንድም ተኮለሽ አንድም ደግሞ ተነጫጭቢት ነው። እዚህ አካባቢ ተሆነ ተሁለቱ አንዱ ዘንድ ናታ። ከዚህ ብዙ ይርቃል። ኮለሽ 1 ሰዓት ያህል ያስኬዳል። ነጫጭቢት እንኳን ሜዳ ስለሆነ እኩል ሰዓት። ቢመሽብን ግን ሰዎች ያሳድሩናል። አገሬው አሬ ያከርማቸዋል። ምን ዛሬ መሬቱ አልሰጥ ብሎ ከብቱም ደረቀ እንጂ ሙክት አርዶ ነበር የሚቀበላችሁ። ለማደሩ ሳታስቡ ቅቤ ጠገበ ቁርበቱን አንጥፎ ይቀበላችኋል። ሰው እኮ ደግ ነበር። ጊዜው ከፋ እንጂ። እሺ በቃ እንግዲህ ያው የመጣን ጠይቆታል። ስንመለስ እናያታለን። አረ በጊዮርጊስ ይሄማ አይሆንም። ይሄ አይሆንም። እንዴት ነው? ባይሆን አንተም ጨምርበትና እዛች ሙዳይ መጻፍ ውስጥ ከተክታችሁት ከኔ ረድኤቱ። እሺ ማይ እሺ እግዚአብሔር ይስጥልኝ። ታዲያ እንዴት ነው? ስንቅ ይዛችሁ ነው ወይ ፈጣሪ? እስቲ የረባ ስንቅ እንኳን አልያዙ። አሁን ምን ይባላል? እሱ ይከተላቸው እንጂ ወይ ፈተና። እትዬ ስልክ ጫዋላሳ እኔ ነኝ የማነሳው። ነይ ነይ እስቲ አቁላዲ ቁጭ በይና በይ በደንብ አማስ። አንቺ እጂ እንደዚህ ነው የሚማሰለው። አይ ባክና ሲያነ ሌላ ቢሉሽ ታቀበተ በያጅ በደንብ እንደዚህ አማሲው። ኮለሽ ወደዚህ መሆኑ ነው። እኔ ወደ ነጫጭቢት ይሻለኛል። ማይ ሜዳ ነው ስላሉ እንዴ? ታዲያስ እንዴ? ግን እንዴት ነው የምንገናኝ? ቤተክርስቲያን ነው። ካደረን ነገ 5 ሰዓት ዝግባ ጊዮርጊስ። ካላደረንስ ብናድር ይሻላል። ስለ ገበሬው መስተንግዶ የሰማ ኦኬ። እሺ ዋስጠኝ ቻም ማግኘት እንጂ እናገኛት ነው። ግን ቶሎ መድረስ አለብን። አዎ እየመሸነ ስለሆነ እሺ መልካም ባሽ
ነኝ። መንገድ ላይ ስለሆንኩ ነው። ሄዱ እንዴ? መስሪያ ቤቱ ፊልድ ሲከለክላቸው ናርድዬ ሙች አልቀለድም። ሙሴ ባቄላ እሸት እስከሚያመጣልሽ በእናትሽ ምሳሌ ጋብዝሽ ናርድዬ ስሞትልሽ። አንተ እንዴት አወቅኝ? አወኩሽ። ምንድነው ነገሩ? ማነህ አንተ? ቅድስት አትፍሪ፣ አንድ ያናግሪኝ። የኔ ወንድም አታውቀኝም? አላውቅም። አውቅሽ። ቅድስት ዝርቅ አይደልሽ? አንተስ? ሙሴ። ሙሴ? አዎ ሙሴ። ሙሴማ? ሙሴ አለማየሁ። ጭራሽ እንደዚህ አይነት ስም ሰምቼም አላውቅም። አዎ ሰምተሽ ላታውቂ ትችያለሽ። ታዲያ አንተ እንዴት አወቅኝ? ቅድስት እነግርሻለሁ። አንቺን በመፈለግ በጣም ብዙ ደክሞኛል። እንግዲህ እኛ ዘንድ እንዲህ አንተ የምትላት አይነት ሰው የለችማ። እርግጠኛ ነህ? አሳምር ከተሜ ናት አልከኝ አይደል? አዎ። ታዲያ ከተሜ እኮ ዕቃያችንን ብዙም አይወደው። እንደ ድሮ ፏፏቴና ጅረቱ ኖሮ ቢሆን ለሽርሽር የሚመጣ ነበር። አሁንማ እንደው አልፎ አልፎ ብቅ የምትል የለችም። ምን አስደበቀኝ ጃል? ወደዛኛው መንደር ሊሄድ ይሆን እንዴ? ልድከም ታልክ እንጂ ጠጉረ ልውጥ እንደሌለማ እኔ ነግሬሃለሁ። በቃ እንግዲህ ስለመለሳ አሁን በኋላ ጀንበሯ እኮ አዘቅዝቃለች። ታዲያ አይመቸኝም ታላልክ መደብ አለ። የሳር ፍራሽም እንዲሁ እዚሁ አድረህ ማለዳ አትሄድም? አዎ ለነገሩ ጓደኛዬን ከመሸብን አድረን ጧት 5 ሰዓት ጊዮርጊስ እንገናኝ ይላል። ካላስቸገርን ባድር ደስ ይለኛል። ምን ችግር አለው ደግሞ? ለራቱም ቢሆን ፍሬዳ ባይኖርም የምንቸት ጎመን በቅቤ ተማለፊያ ሽሮ ጋር አለ። በላይ ደግሞ እሳታችንን እየሞቅን አንተም ስለ አዲስ አበባ እኔም ስለ ነጫጭ ቤት ስናወጋ እናመሻለን። ያዝ በል። እና ደብዳቤ ለወንድም ያልደረሰውማ
እጅግ በጣም ይቅርታ። የሰራሁት ኃጢአት ተሰምቶኝ ነው አበሳዬን አይቼ ያገኘሁሽ። እንዲህ ለሰው የሚጨነቅ ሰው እግዚአብሔሩን መፍጠሩን ያቆመ መስሎኝ ነበር። ከጥፋቴ አንጻር የሆኑ ስራ ደግ ያሰኘኝ። ግን ለምን መጣ? እኔ እንዴት ማለቴ ምክንያት በቃ ችግር ላይ እንደሆንሽ የጻፍሽው ደብዳቤ ስለሚናገር ቢያንስ ወንድምሽን አድራሻ አግኝቼ ደብዳቤውን ልመላክ። ታዲያ እኮ ፖስታው ላይ አልነበር? ፖስታውንም አነገርኩሽ እኮ። አለባበስሽን መቀነትና ሻሽ ጠብቄ ነበር። ብቸኝነቴን ይቋቋምልኝ ይመስል መስታወት ላይ አረፍዳለሁ። እዚህ ብዙ ቆየሽ? አመት ከ8 ወር። ብቻሽን? 10 እንኳን አያቴ ጋር ነበር። አያቴ ስትሞት ብቻዬን ነበር። ማለት ተስማምቶሽ እመስላለሁ? የተስማማሽ? እንዴው የመጣሁት እንኳን ጸጥታውን ፈልጌ ነበር። ታዲያ በግድ ሊያነጋግሩ ይፈልጉ መልስ አልሰጣቸው። ጋግርታን ብቻ ሳይሆን ምክንያት ብሎሽሽ። ታዲያ ብቻሽ ትተሽዋት ሄጂ? ወዴት? ወንድምሽ ነበራል አሜሪካ እኮ። ወደዛ ትሄጂ? ለምን መጣሁና? መቼም ግብርና ፈልገሽ አይመስለኝም። አስታውቃለሁ። አይ ያን ያህል ማስረጃ ያስፈልጋል። ተው እባክህ። ለመሆኑ ተመላሽ ነው? ከበረታው። አይ ጥሩ። ዝግባ ጊዮርጊስ ልታድር ነው ወይስ ከተማ ልትገባ? ጊዮርጊስ ከጓደኛዬ ጋር ተከታትያለሁ። ከእሷ ጋር ነው የመጣችሁት? ኧረ ወንድ ነው። እሱም እንደኔው ጥፋተኝነት ተሰምቶት ነው አብሮኝ ፍለጋ ያለው። እናም እሱ ወደዚያኛው መንደር ገባ። ከፍለጋ በኋላ ዛሬ ወይ ነገ እንገናኛለን ተባብለን። ሳይመሽባችሁ ታዲያ በጊዜ ብትሄዱ ጥሩ አይደለም? ያደረክልኝ ሁሉ እግዚአብሔር ይስጥልኝ። ምንም አይደለም። የእግር መንገድ ስላለመድኩ ነው መሰለኝ። ምን ነው ደከመ? አይ ብሎ እዚህ የገበሬ ቤት አግኝቼ አድሬ ጠዋት ቤትስ ብዬ እኮ። በእሱ በልተካደርክ ለመኝታው እንደው ችግር የለም። የቤቱ ዙሪያ ሁሉ መደብና ጎዛል። ቡና አይገኝም? ላፈላልህ ይችላል። አቤት። የምረዳሽ ነገር ይኖር ነው? ለቡና ማፍያውን እንጨት መስመር አይደለም ሌላ ተውቶ ገብቶኛል። ይልቅ ጀንበር ስትጠልቅ መንሸራሸር ደስ ይላል። አንተ ግባና አረፍ በል። እኔ ዞር ዞር ብዬ ልምጣ። እኔም እኮ ወክ ማድረግ በጣም እወዳለሁ። አብሬሽ ልመጣስ? ጥሩ። ሻንጣ ላስገባልህ? ታያል እዛ ማዶ ያ ገላጣው ቦታ ወይ ገላጣ። ዛሬ እንዲህ በረሃ መስሎ የምታየው ድሮ አንበሳና ዝሆን ሁሉ የኖርበት የነበረ ደን ነበር አለ። ኧረ አንተ አልደረስክበትማ። ዝሆኑና አንበሳው ጊዜ አልደረስኩም እንጂ ዛፉስ ላይ ደርሼ ነበር። ለኮመዲኖና ለቁም ሳጥን ብለው እየጨፈጨፉ በትሬን ታኳትሮ ጫኑት። ምን ያደርጋል? እናንተ ስለማገዶ ትንሽ አነካካችሁ። ትንሽማ መኮርኮማችን የተቀረ ብቻ ተባብረን አጠፋን። ይኸው ታች ይታያል ኮረብታው ስር። ይኸው አንተ ፏፏቴ እኮ ሲንዠቀዠቅ ብታየው ሻሽ ይመስል ነበር። እዚያ ጋር ነው የአያቴ መሬት። ከቤታቸው ትንሽ አራቀም። ለምን ቀረብ ያለ ስለሆነ መርጣው ነው። አካባቢውን ወደድከው? ሳምባዬ ሳይጨነቅ እየተነፈሰ ካልወደድኩትማ። አነጋገር ስትችል? አይ ንግግርስ አልችልም። እንዳጋጣሚ መጥቶ ከናርዶስ ጋር ደግሞ አንድ ቀን መጣችሁ ታይታላችሁ። ምን ናርዶስ አይደል እንዴ? አይ እሷ ብዙ ገጠር አትወድም። አሳያታ።
አየሩ ትንሽ ቀዝቀዝ አለ ልበል። ገረደኝ ከማለት ይሻላል። ትንሽ እንደው ቀዝቀዝ ይላል። አዎ ይበርዳል። እንግዲህ የምሽ አይደለም። ጠላዋም ትንሽ ተጫጫንቺ መሰለኝ። ለቁንጫው መድኃኒት ነው። ቁንጫ ቤተሰብ እኮ ነን። መቼም ጋቢያ ላይ አስከመር። አይ ወፍራም ጃኬት አለ። አይዞህ ወፍራሙን ግድና እንቦለቡለዋለን። ደግሞ ለብርድ አይዞህ አይዞህ። እና የእህት ጸጸት እንዳይደገም ላይ መጣ። ጥፋተኝነትስ ፖስታውን አለቦታው እንዲቀር ማድረግስ? አሁን መልሰህ ልትልከው አይደል? የምረዳሽ ነገር እርዳታ ያስፈልገኝ። እስካሁን ያደረግኩት እኮ ተብጥሯል። አረተ እውነት ወንድሜ ጠልቶኛል ብዬ ያሰብኩትን ከማድረግ ምንድን ነበር ያሰብሽው? አይ ምንም። እንደው እንዴት ክፉ የሚያሳስብሽ ብቻሽን ያዝኖርሽን ጉዳይ ብሰማው ደስ ይለኛል። እኔም ባትሰማው የባሰ ደስ ይለኛል። ወደ መጣበት ማለት ሳትነግሪኝ እዚህ በላይ ባታስጨንቀኝ። የዛሬ ሙዚቃ ነገር ላፍላል ጠዋት ይደርሳል። ደህና አይደል? ደህና አይደል? ነዳጅ ሞልቶ ለመምጣት እኩል ሰዓት። ያ እንዴት እንደው ታዲያ በእኔ መኪና ላደርሳችሁ? በዚህሽ በኩርኩር ወይኔ ተናኝ አንቺም ተጎራምተሽ ለምትሄጂበት አልቅሽ ይለኛል። ነይ በይ። ይሄን ለሂሳብ ሰራተኛው ትሰጪዋለሽ። ለአንቺም አንድ ኮፒ ያዥ። የሐዋሳውን ዱቄት ፋብሪካ ቢያንስ በሳምንት አንድ ቀን። እንዴ አባባ ዳዊት አለ አይደል እንዴ? ለምን እሱን አታዘው? አይ አሁን እሱ አንዴ ፏፏቴ አንዴ የአዋፍ ዝማሬ እያለ በየት በኩል ለረፍት የመጣው ልጅ ለምን ታስጨንቃለች? እኔ ጭንቀት ይወድልኛል ማለት ነው። ቢሆንም ናርዲ ፈረንጅ ሚስቱን ይዞ ስለመጣ ትእዛዝ አያስፈልግም። ባይሆን ቀስ ብለው ሲላመዱ ያኔ ይቻላል። ከ15 ቀን በኋላ የሚገባ ኮንቴነር እዚህ ግቢ ይራገፍና ሳይከፈት ይጠብቀኝ። እናንተ ብዙ ትቆያላችሁ እንዴ? ከፈረንሳይ መልስ ሎንዶን አንድ ሳምንት እንቆያለን ብዬሽ። ምን ነው ጓደኞች አሉሽ? ብቻሽን አትሆኝ። ኧረ ያ እንደ ሄሊኮፕተር የምትጮህ መኪና ያለው ሰውዬ ጓደኝነቱ ማለቴ ይመጥንሻል ወይ ማለቷ ነው። አዎ ጥሩ ጓደኛዬ ነው። ካለ ደረጃሽ ለእኛም አስቢ። ለመሆኑ ተቀጣሪ ነው? የመንግስት የጡረታ መብት አለው በእኛ። እባክዎን አያስቁኝ። 55 ዓመት ከሞላ አያይ አይመስለኝም። እንዴት በእኛ ሀገር መንግስት በሱ መኪና 55 ዓመት? አይ አሁንስ አበዛችሁት። ምንኛ እናበዛዋለን? መለስ ቀለሱን ያበዛው እሱ። መኪና መጥቷል። Adesso sei imparato a usare il peperoncino. Yaccatela Vediamo.
ፍራት ፍራት አለኝ በዛ መደንገጤ ተደብቄ ኖርኩኝ ልገኝ ይሆን እንዴ ሌላ ጅብር ወጣች ሰማዩ ደመቀ አዲስ ነገር አጣሁ ለኔ አዲስ ራቀ ምነው ባልተፈጠር እንዳልል ተወለድኩ የዘጠኝ ወር ቤቴን እናቴን ረገም አቤት የሰማዩ የት ነው መቀመጫ አልቅሼ ልለምን ወድቄ ከጫማ ከሰው መሃል ነበርኩ ዛሬ ምድረ በዳው ትንሽ ብትቀጥይ እንዴት ጥሩ ነበር። ሙዚቃ ትወዳለህ? እንደዚህ በማለዳ ሰምቼ አላውቅም እንጂ እወዳለሁ። በደንብ ተኛ። ሁሌ በጠዋት ነው ትንሽ? አዎ የጠዋቷን ፀሐይ ቀድሜ እጠብቃታለሁ። ቀድማሽ አታውቅም? ተቀደመችኝ ከፍቶኛል። ግራ አገባሽ። ቁርስ መብላት ለማዳለ? አይ ምንም አይደለም። ፍርፍር ማነ ከብሎ ና ወዲህ ከብቶቹን ሰደሃል በሌው እንግዳውን ሸኝቼ እስክመጣ በሬዎቹን ጠምደህ ጠብቀህ ደግሞ እንዳትንከረፈፍ ቶሎ በል ሸኝቼ እመጣለሁ ግልዝለ እሺ በል እንግዲህ ቅና በጣም አመሰግናለሁ እግዚአብሔር ይስጥልኝ እውነት በጣም አመሰግናለሁ እንግዲህ አልፎ አልፎ ብቅ እንድትል እንዳትረሱኝ እንጂ ኧረ መርሳት በሸለምከን ሽቶ ሳሙና በታጠብን ቁጥር እናስታውሳለን በልችን ያዝ ሳሙናው ሲያልቅስ ትዝታዋላ እሺ በል እንግዲህ በጣም ነው ማመሰግናለሁ ኧረ ያው እግዚአብሔር ይስጥልኝ መልካም መንገድ ይሆንልህ አሜን ይቅና አሜን ሂድ እንግዲህ ሂድ እሺ እግዚአብሔር ይስጥልኝ በጣም ነው ማመሰግናለሁ ሂድ ዝለቅ እሺ አይ ደግሞ አሁንም እንዳትል እሺ በሰላም ያግባ አቃቢቷን እንዴት ነው አትበለኝ ሳገኝሽ ደስ ይለኛል ብዬ አስቤ ነበር ግን ከፍቶኝ ተመለስኩ ለምን የውስጥሽን መከፋት ጥርስሽ ስቆ እንኳን አይደብቀውም በቃ ሂድ በሰላም ያግባ አንተ ማጣት
አገኘሃት? አገኘኋት። እስማ ታዲያ ምን ነው ማለት በህይወት አላገኘሃትም? ኧረ ልጅ ምንድነው ታዲያ? አይሚን ምን አይነት ሴት ናት? መስሪያ ቤት ፍቃድ ስንት ቀን ይሞላል? 5 ቀን። የሚያቆይ ነገር ንገረኝ እንጂ ምንድነው? አንተ ማነው? ማነው ስሙ? ስለሺ አስቡኝ። ሽንኳትን ቁጭ አድርገህ ምንድን ነው ያስኳውቀኸው? ኤሌክትሪክ ለማን ነው የሚጭነው? አጥዋይ ማን ነው ጫን ያለ? ፍሬዎት ሁለተኛ እኔ ሳላዝ ዕቃ እንዳይወጣ። ቀውስ ወደ መጋዘን መልስ። ምን አፍጠታኛለህ? አይ ደግሞ መልሰሽ ጫማለሽ። ያኔ እንደገና መልሰህ ታመጣዋለህ። ይቅርታ ለቤተሰቦቹ የጣሊያን ስለሆነ ያስፈልጋል። ስለሺ እሺ ታጠሪው ይቅርታ ሻይ ቡና ምን ነው አልቻልኩም። ዝግባ ጊዮርጊስ መድረስ? ከዛ ነው የመጣሁት። ለምን? ጓደኛዬ ወደ አዲስ አበባ ሄድ አልኩና እኔ ወደዚህ መጣሁ እኮ። ለምን? እንደ ከፋይም ብቻ ሳይሆን እንደ ከፋሽም ጥዬሽ ላለመሄድ። ማለት ምክንያት? መቼም ያለቀሽው ደስ ብሎሽ አይደለም። እሱ እኮ የኔ ችግር። ቅድስት እባክሽን የምችለውን ብቻ ሳይሆን የማልችለውን ነገር ልርዳሽ ፕሊዝ። ችግርሽ ምንድን ነው? መጀመሪያ ለፖስታው ቀጥሎ ለጥያቄ መጣ። ምን አለበት ብትተይ? ምን አለበት አንቺስ ብትነግሪ? እውነት ሚስጥር ከሆነ እንኳን መልሼ ለራስሽ ማነግርሽ። ታው ቤቶች ደህና ረፈዳችሁ? እግዚአብሔር ይመስገን። እንደምን አደርሽ? ደህና አደርሽ? እንደምን እግዚአብሔር ይመስገን። ደህና እንደምን አደርሽ? ደህና። ወይዘሮ አጥናፍ ሰገድ እህትዬ አጥናፍ ሰገድ የሉ? ቤት እስካን ሄደው አሁን ይመጣሉ። ግባ። አይ ልሂድ፣ ዛሬ ገቢ ነኝ። የት? አዲስ አበባ። ተይ በኋላ። አዎ። አድረ በማለዳ አትሄድም? አይ ልሂድ፣ ብሄድ ይሻለኛል። ግን ጓደኛህስ? ይመጣል፣ እየመጣ ነው። ታዲያ ጠብቀው። ከእኩለ ቀን በኋላ መንገዱ አጉል። ባይሆን ለስላሳ ካለ ስጭኝና ጠጥቼ ልሂድ። ለምን እንደምትጠይቀኝ እኮ አላውቅም። መቼም የወሬ ጉጉት አለበት ብለሽ እንደማታስቢ አምናለሁ። ግን አዝናለሁ። ደብዳቤሽን ያነበብኩለት ጀምሮ እንዳዘንኩልሽ ነው። በነገራችን ላይ የእጅ ጽሑፍሽ በጣም ያምራል። አመሰግናለሁ። ይሄ ተማሪ ነበርሽ? ኮሜርስ የማታ 2ኛ ዓመት ተማሪ ነበር። አልተመረቅሽማ? በመሀል ተረገምኩ። አሜሪካን ሀገር ያለው ወንድሜ በጣም ነበር የምወደው።
እሱም እንደኔ እሺ ሚስቱ እዛ ሀገር ልትወልድ 2 ወር ሲቀር እንድመጣ ፈልጎ ጠራኝ። እና ሄድ ለወንድሜ ከክንፈ ጋር ካልሆነ አልመጣም አልኩት። ክንፍ ማን ነው? እጅግ የምወደው ጓደኛዬ። የፍቅር በጣም ኦኬ። ወረቀቱን ለሁለታችንም ላኪ። መቼም የነበረን ደስታ It's easier. So much easier. It gets easier. Hey, so much easier. How am I supposed to trust you? በማግስቱ እንደምሰጥ በሶስተኛው ቀን የተቀጣጣርንበት ቦታ ላይ መሄድ ልብሴን እየለበስኩ ሳለ አንድ ትንሽ ልጅ ኪድዬ ተሻምቼ ደስታ ላቀፍልሽ ሆስፒታል ሲሄድ መርዶ ነገሩ ደምህ ንጹህ አይደለም ብለው ደስታዬን ነጠቁ። በእኔ ጥፋት አንቺን ገደል። እናም ለጥፋቴ ንስሐ ልገባ ጠፋሁ። አትፈልጊኝ ኪዲ፣ ግን ይቅርታ አድርጊልኝ። እወድሻለሁ። ፈልጋለሁ ከሱ አንዳንዱ ፈልጌ ሲያቀኝ ቤቴን ሰክቼ ማልቀስ ስራ ይሆን ከ3 ወር በኋላ ከጎጃም ፖሊሶች ደውለው እሱስ ተገላገለ። መቃብሩ ላይ እንኳን መቆም አቅቶኝ ሬዛ ሆስፒታል ገባሁ። ታዲያ እዚህ ጫካ ውስጥ ምን አመጣህ? ዘመዶቹና የሰፈር ሰዎቹ ወደ እኔ ዞሩ። ከአስከሬኑ ጋራ የኪስ ቦርሳው ሲመጣ የደም ውጤቱ ማን ላይ ነበር የመጣው? ታዲያ ቢያገኙት በቃ የሱ ዘመዶች እሷ ናት ያስያዘችው ሲሉ የኔዎቹ ነው እሱ ነው እንዳን በሀገር የሉ ሁሉም ዘመዶች ውጭ ናቸው።
ቤት ተከራይቼ የምኖር ብቸኛ ነበርኩ። ብቻሽን እንዴት ቻልሽ? ምን እችላለሁ? የሰፈር ሰው ሊያሳብደኝ ደረሰ። ከአቅሜ በላይ ሲሆንብኝ ቋሙ ሲያቅተኝ ለወንድሜ ጻፍኩለትና እዚህ መጣ። እዚህ ደግሞ አያቴ ቅድስት ተሳስተሻል። እውነት ትልቅ ስህተት ነው። መገለል ይብቃ ብለው ዓለም በሚጮህበት ሰዓት አሁን እኮ ችግሩ በየቤቱ በየጓዳ ያለው ሆኗል። ችግሩን ከማያውቀው ደግሞ አንቺ 100,000 ጊዜ ትሻለሽ። ችግሩን ማወቅ አይደል? ማወቅሽማ ጥቅም አለው። እንኳንም ድሮ አልሆነ። አሁን እኮ ብዙ አማራጮች አሉ። ተስፋ አጉል ተስፋ ብቻ አይደል? በፍጹም ኤድስ መጀመሪያ የያዘ ሰው እኮ ጸረ HIV መድኃኒት እንኳን ሊጠቀም የሞተው እኮ መድኃኒት ሳይሰራ ነበር። እኔ እንጃ ሙሴ። እሺ ሰው ነገ ከነገ ወዲያ ይገባል። እንኳን ኤድስ ያዘሽን ቀርቶ አዲስ ኮፍያ ስታደርጊ መጠቋቋም ይቀራል። ይልቅ ሰፈርሽ የት ነበር? ምን ነው? ምንም። የት ነበር? 4 ኪሎ። እኔ ደግሞ ቄራ አካባቢ። እና አብረን እንሄዳለን። በጤና ነው? ብቻሽን ጥዬሽ እንደማልሄድ በመወዳት እናቴ ስም ልምልልሽ ይችላል። ሙሴ ቀልደኛ ነህ። የተማርኩት ስታቲስቲክስ ነው። ቀልደኛ ስላልሆንኩ ቀልድ አያምርም። ስለዚህ አብረን እንሄዳለን። ሙሴ ምን ነው ማማ? ዝጋው በሩን። ምን ሆነሽ? ዝጋው። ምንድነው? እኔ ምን በጠዋት በረንዳ ላይ ወጣ ነበር። ምን ሆና ነው? አውቄያለሁ። ጀንበሯን እንዴት አደረሽ ማለት ልምድ አለ። ቆይታ ያለ ነው ማለቴ ነው ልምዱ። አዎ ከልጅነቷ ጀምሮ ቆይታችኋላ። ሙሴ ለምን ስሟ ማን ነበር ያልከኝ? መቅደስ አይደል ያልከኝ? ማማ ቅድስት አልኩሽ እኮ። ቅድስት እርሷ ታዲያ ምንድነው ማለቴ ነው የምትወደው ነገር? ያው እንግዲህ ቁርስ ነው። በጠዋት ጥሬ ስጋ ይበላል። አይ ሙሴ አንተ እንደው በጀምሩ አንተ ወፍራ ነው ከይ ቤቲ ካለ ምግብ አይታይሽም? እኔ ነኝ በ6 ሰዓት ጋር ከበሩ ማስከፍተው። እሺ አሁን ለመታሽ ሙሴ አልመጣም እንዴ? ምን ነው? አይ ምን ሙሴና ዘካርያስ አንሴ ለሁለት ሊያገቡ ነው ሲባል እኮ ማን ነው? እኔ ገሌ አይደለም ማለት አለብሽ። ምርጫ ሰጥተህ እችላለሁ። ስንዱ ጋስ ተፈሪ ብለህ አብርሃም ታይዋውቀው ግን እውነት ነው አንድ ሴት ነው። ምን አለበት በጠፋ ሴት። ለማንኛውም አቶ ኤፍሬም ይፈልጋል። ቅድስት አቤት። ብቻሽን ጥዬሽ ጠፋሁ አይደል? የኔ ነገር ማማ ቆይ ልጨርስ። ለምን ሄድንቹን አልጣው? ኧረ ቀላል ነው ልጄ። ይልቅ እሱን አበጃጁ። ማማ ሰራተኛ ለምን ይሉት ነበረኝ። እጃቸው አስቸገረኝ። አሁን ነው በቅርብ ሄደች እኮ። ለእኔና ለአንድ ልጅ አላንስም ብዬ እኔ ነኝ የተውኳቸው። ሌላ ልጅ የሉትም? ነበረችኝ፣ ያውም የልጅ አዋቂ ልጅ። አዎ ሙሴ ነግሮኛል። እግዚአብሔር ያመጣው አይታገሉት ነገር መሆኑን። አንቺስ እንዴት ነሽ? እኔ እንኳን ወንድሜ ውጭ ነው ያለው።
ከሙሴ ጋር ብዙ ጊዜ ነው ተወቃችሁ? አዎ ቆይቷል። አይ እንደው ስምሽን ሲያነሳ እኮ ሰምቼ ባላውቅ ነው። ታዲያ እንደው ግንኙነታችሁ ንጹህትና ወንድማማ ነው? አልጋውን ላንቺ ለቆ እኮ ፎቴ ላይ ሲተኛ ነው ያወቅኩት። ምን ነው መድኃኒዓለም ባጣመረኝ ጓደኛስ አንቺ ነው? ምን ነው? ምንም እናቴ። ታዲያ እዛ ምን ትሰሪያለሽ? ያው ሰው የሚሰራውና ማማ። በትምህርትሽ እንዴት ነሽ? ኮሌጅ። ታዲያ ለምን እዚህ አትሰሪም? አግብተሽ ወልደሽ ዓለምሽን ለምን እዚሁ አታይም ልጄ? ቆይሻው እንዴ ሊደረግ አሁን መካከራችን እንደመጣው ሙሴ መጀመሪያ ነበራ። በቃ በዛ ሁኔታ ጥያት መምጣት አልቻልኩም። የምልህ እዛው መረዳዳት የት ነው? እዛው ስልክ የለም ምን የለም። ፒያሳ ያለች መሰለህ እንዴ? አላልኩም ግን ሻው ምን ይሆን ትላለህ? ቆይ ለማዘር ምን ይናት ምንድን ናት አልካኝ? ጓደኛዬ ናት። በቅርቡ ወደ ውጭ ሀገር ስለምትሄድ እስከዛው እኛ ዘንድ ትቆይ አልኳት። ምንም አልጠራጠሩ እንጃ። አይነው ها ደስ ያላት ይመስላል። በተረጠሩ መናገር አልፈልግም። ዘካር አስፈልጋል። አሁን ነው? ኦኬ ጨርሰናል። ሮምሲና አብረን መሄዳችን ያውቃል እንዴ? አይ ቲንክ ሶ። እሺ ናርዶስስ? ናርዶስን ጸባይ ያወቀው ትንሽ ቆይቼ አረጋግቼ ነበር። ድንገት ብትሰማ ጉድ ይፈራል። ለማማን የኔ ዘመድ ናት ወይ? አሃ ያኔ ነው አይጠረጠሩት በደንብ። ግን ምን አይነት ልጅ ነች? ወጣት ናት? አዎ። መልኳስ ቆንጆ በጣም ታምራለች። እስካያት እንዴት እንደቸኮልኩ ልነግርህ አልችልም። እሷም ናፍቃለች። ስላንተ አውርቼላታለሁ። ምን አለች? እሷም ጠይቃት የለም እንደ ፋርስ ምንጣፍ በሚለሰልሰው ድምጿ ከፈለክ እያዜመች ታወራለች። ምን ነው ትንሽ አማረች ልበል? በተለይ ክላስ ብቻ እሷን አይቶ የማታምረው ሰው ብርሌ ራስ ብቻ ይመስለኛል። ማለት እኮ ኧረ ቆይ ዋናው ጉዳይ ምን ሆኜ ነው አለች። አሜን ችግሯ ወይ ቅድስትዬ እንዳው ልፊ ሲልሽ እኮ ነው የደረቀ ራስ። ቅባስ ቀባ ደግሞ ይለሰልሳል። እንዴ እንዳንቺ የምትሰራኝ ልጅ የነበረች እኮ። እንግዲህ ማማ እኔ ልጆት አይደለም ነሽ እንጂ እኔ ቆንጆ የኔ ማር። አይ የሰው አፈጣጠር ወይ ያቺ እኮ የቷ ማን ነው የሚሉት? እንደ ሆዲ ፍጆ እሱ ምን ያደርጋል? የምንፈራረምበትን ቀን እንቁረጥና ተፈራርመን እንሄድ። ከዛ አንተ ትመጣለህ። መሄዱ ለምን ያስፈልጋል? እዚህ ንግዳለሽ፣ ጥሩ ትሰሪያለሽ። መነገድ አልቻልኩማ። ቀረጥ፣ ግብር፣ ችግር የትንደየ የነገድሽ ግብር አልከፍላት። በዛ ላይ አገርሽ ነው። ኧረ እባክህ አዳሜ ወሬውን ሲሰልቅ እየዋለ ነው። በእኔ ግብርና ታክስ ትምህርት ቤትና ሆስፒታል የሚገነባለት ምን አለበት? አንቺ እሱ ሀገር ላይ የኖርሽ እየነገድሽ ሆስፒታል የሚያህል ቤት ውስጥ ኖር የለም። ለፍተን እኮ ነው። ሀያቴ በ10 ኪሎ ጣን የጀመረው ቢዝነስ እኮ ነው። ይገባል? ኦኬ አሁን ትሄዳለህ አትሄድም? ምን ያልሰው አንቺ ሂጂና አይተሽ ትመለሻለሽ። አላደርገውም። ቆይ አንተ እዚህ መንፏቀቁን በምን አስመረቀ? ይልቅ ናርዲ ሰሞኑን አንድ ነገር እነግርሻለሁ እያልኩ ምንድን ነው? ይኸውልሽ አንዲት ልጅ ምንድን ነው? በቃ ነው ሰሞኑን እነግርሻለሁ። የግድ ማወቅ ያለብሽ ነገር ነው። አሁን ንገረኝ። የለም ነገ ተነግሮ
አትንገረኝ አልፈልግም። አሁን ትሄዳለህ አትሄድም? እንዲያውም አልሄድም። መፈራረሙን እሱም አያስቸኩልም ነው። ቅድስትዬ አሁን ፍሎሃ አልሄድም በለስ። አይ እንግዲህ ማማ ትከሻይን ጨመደል ይላሉ። ፍሎሃው ጥሩ ነው። እንሄዳለን። አይ ልጄ እዚሁም ቆሃ በላስቲክ ቢይዝበት ብዬ ነው እኮ። ቆስ መታጠብ ያለ እኔ እኮ ነኝ ማጥቦት። ምን አስጨነቆት? ይሁን እንግዲህ እንዲህ ካልሽ እኔ ደግሞ አንድ ቦታ ወስድሻለሁ። የት? ፈለከ ሎቻትኝ ቅድስት የሙች እንደው ክርስትና የተነሳው ነው ይመስል አልመጣም ብሎኛል ነበር። አረ እንደው ቆጭቶኝ የማያባራ ነበር። ተባረኪ ብሩክኝ የኔ ልጅ። አሜን። ወይ በቃ ለሙሴ ልደውልለትና አብረን እንሂድ አይደል? ቤተክርስቲያን አይ አያስፈልግም። በታክሲም ቢሆን እንሄዳለን። ምን ያደርጋል እሱ። ቀለል ብሎኛል እኮ ብታይ። ማማ የት ቤተክርስቲያን ነው የምንሄደው? ኡራኤል ደብረ ጽጌ ቅዱስ ኡራኤል እኮ ነው የምንሄደው። መቼም በደንብ አድርገው ነው የነገረው። ስለቶስ ሳይደርስሎት አይቀር። አይ ቅድስትዬ እቺ ዳር ታለኔ ትነግረኛለች ብለሽ ነው? ቅድስትዬ ስለቴ ደርሶ ጥር 22 ሲነግስ ሰንጋውን የምትነጂው አንቺ ነሽ። እንግዲህ ጉዳዩ በጥርም አይደል? የቱ ጉዳይ? ያድርሰን እስቲ። ለማንኛውም ያድርሰን። ተነሽ ነኝ ተነሽልኝ። እሱማ ልክ ነው። ሺህ ጊዜ በሬዲዮና በቴሌቪዥን እየተነገረ አሁንም አብሮች ስለበላ ኤድስ የሚይዘው የሚመስለው ስንት ሰው አለ። እውነት ለመናገር ከሆነ ክፉ ነገር ሁሉ እንድታስብ ያደርጋል። ኖ ቅድስት፣ እንደሱማ ብታስብ ይኖረው ከሰው ተነጥለሽ ጫካ ውስጥ አትገቢው ነበር። የሚገርም አሉኝ አላልኩ፣ አጠጡኝ አልወጣኝ። በሞት የተለየኝን ጓደኛዬን ሀዘን እንኳን እስካወጣ አልጠበቁኝ። ከሁሉም አቅጣጫ ጆሮዬን የሚያቆሽሽ ነገር ሰማ። በቃ ተይው። ሰውም እኮ አዲስ ሆኖበት ነው። እንደ ስኳርና ደም ብዛት ኤድስ አብሮት ያረጀ ጉዳይ አይደለም። እንኳንም ሙሴን አገኘሁት፣ አንተንም ጭምር።
በእውነት ተሰቅዬ ልሞት ትንሽ ጊዜ ነበር ይቀረኝ። እንዴ ምን በወጣሽ? ራስሽን ጠብቀሽና ተንከባክበሽ በሰላም መኖር ስትችይ። እስቲ እንግዲህ ለወንድሜም ልጻፍለት ለትራንስፖርትና ለአንዳንድ ጉዳዮች የላከልኝ ብር ባንክ አለ ይውጣና ቤት ክራይ ምናምን እሱ ይደርሳል። አንቺ ብቻ እንደዚህ ጠንከር በይ። ኦኬ የኔ ነገር ጥያችሁ ጠፋው አይደል? እናንተ እራት እንገባበዛለን አላላችሁም ነበር እንዴ? አዎ ማዘር ሙሴ መጥቶ ነው የሚወስደን። እሱንማ መች አጣሁት። ቅድስት እየተነሳሽ አትለብሽም እንዴ? ለካ ሳይታወቀን 12 ሰዓት አልፏል እንዴ? ሳታውቁት እኮ እዚህ ቁጭ ብላችሁ ጨልሞላችኋል። አየ ልጅ ነገር እማማ ቆይ ለምን አብረን አንዱ? ኧረ የመላኩ ያለህ ምን አለበት? ምን ነው ቅድስትዬ ምን አጠፋው? በስተርጅና በዚህ እድሜ ሆቴል ቤት ምን እኔም መቤት የኔ ቆንጆ ሂጂልኝ እስቲ ሂጂ ልበሽ እስቲ። ኧረ እናንተ ይበቃል እናቴ። እንዴ ዘካርያስ እንዴ ለመሆኑ ስንት ቀን ነው የምትቆየው? አንድ 5-6 ቀን ነው። የዛሬው ግብዣ አንተ ነው አይደል? አዎ ማዘር። ይሁን No one fits your shoe, and I'm so proud to tell you, number one, you have heard it. I met lots and lots of pretty girls in my traveling all around the world. No one comes close to you. And if you should count from 1 to 10, you'll find them at the very end. And it's God's truth and I'm telling you, that's why you are my lady. And crazy about you, baby. And I'll never, never, never. አዛሪ ሁላ ሞባይል ያዘ መስመሩን አጨናንቁት ሲያስጠላ። ሄሎ ናርዶስ ነሽ? እባክሽ ቹቹ ነኝ። እሺ ነኝ። ዛሬ ነው እንዴ? ስንት ሰዓት ላይ? በቃ መጣሁ። እዛው ኤርፖርት መጣሁ። ቻው። በቃ መጣሁ። ጠዋት አይደል እንዴ በረራ የት ልትሄድ ነው? የፋዘር ታናሽ ዛሬ ነበር የምትሄደው። እርስት አድርገው አልቆል። ስለዚህ ይፈቀድልኝና ልሄዳ። ስጣታ ነው። አይ ኖ። እሺ ባይ። በቃ ልትሄድ ነው? ቻው። አባቱ ወጋት ባልዲሞች ቢቀር ኖሮ ወይኔ ጉድ። No one fits your shoe, and I'm so proud to tell you, number one, you have heard me. I met lots and lots of pretty girls, by traveling all around the world. No one comes close to you. ከውጭ የመጡ የመስሪያ ቤት እንግዶች ጋር ነው የሚያዙት። ከነሱ ጋር ነው። ፈረንጆች ናቸው። እስኪ ቀና በል። I met lots and lots of pretty girls by traveling all around the world. No one comes close to you. And if you should count from 1 to 10, Can you speak English? አስፈላጊ ነው። የውጭ ሀገር ዜጋ መስለሽኝ። ናርዶስ ዝም በል። ናርዶስ ማለት እሷ ናት? ቅድስት ትባላለች። ስለ እኔ እኮ የነገርካት መስሎሽ ነበር? ነግሬያታለሁ ብሎኛል። አንተ ሙሴ፣ ኧረ ሙሴ ይቅጭሽ። የሞላ ፈጣጣ ናርዶስ ጀምረልሽ ነው። እኔ ጨረስኩታ። ናርዶስ ዝም በል። ሁለተኛ ስሜን ብትጠራ አይደለም ለመጥራት ብታስብ ቦርሳ ውስጥ ቻፕስቲክና ሊፕስቲክ አይደለም እሺ ይዤ የምዞረው። አዳፍንብሃለሁ። አሻመናኛ ይደሃልች። ናርዶስ ዝጊ።
ባለጌ ነሽ። ባለጌ አሁን በመላኩ ምንድነው ጉዱ? ምንድን ይሆንሽው? ምን ሆነሽ ነው? ምን ሆነሽ ነው? ምንድነው ነገሩ? እና ታዲያ ማልቀስ አምሮሽ ነው እንዴ? ምንድነው ይሆንሽው? እሺ እንዴ አንተ ሙሴ ምንድነው ነገሩ? እንዴ ናርዶስን አገኘና። ናርዶስ? የማናት ናርዶስ? ማማ ታውቃታለች። እንዴት ነው ነገሩ? ናርዶስ መጀመሪያ አይኔ ምን አልኩኝ? አይገርምሽ? ከዚህ ጋር ለደቂቃ ማስብራራት ምን አንቺ ደንዝዘሽ ነው እንጂ መጀመሪያ ማንፈራረምም ሲል ነበር። ሁኔታው ሀገር ወዳድ እንጂ ሌላ አይመስልም። ትዋልሽ አባቴ ዳስ ልጃቢን ከባለ እዛው ዳ ደጅ ነው ሲሳየናል ይመስለኝ ነበር። ንቀት አይደለም ባክሽ፣ እውነታችን ነው። ናቲ እሺ አሁን ምን አሰብሽ? በአንድ በኩል ደረሳችሁ፣ በሌላ በኩል ደግሞ ደስ መንገታገቱን እንደዘለችሽ ታስታውቃለሽ። በዚህ ሳምንት ጥራት ማታ ለፍጹሜ ደውዬለት ነበር። ወይ ፍጹሜ አትላንታ ነው ያለው አይደል? መኳንንት እኮ ነው። ደህና ነው በጣም። እሺ ሙሴስ? እንደ መጽሐፍ ቅዱስ ሙዚቃ የባህር ለሁለት ከፍሎ ሄደ። ሃሌሉያ። አሜን አሜን አሜን። አረ ይሄን ያህል አያስፈልግም። ስራ አይደል እንዴ? እሺ አመሰግናለሁ። በሉ ደህና ሁኑ። እና ቅድስት ላይ ውስኪ ደፋችባት ነው። እኔንም በሽጉጥ ልትደፋኝ? በሽጉጥ አረቱ ይንዛል። በናርዶስ እንደዛን ቀን ደንግጬም ተናድጄም አላውቅም። ከዛ በኋላ አስተገናኛችሁ? ሰይጣኗ ሲበርድ ትደውል ብዬ ተውኳት፣ የለችም። በሶስተኛው ቀን ስደውል ስልኩን አንስታ በዚህ መስመር አታገኛትም አለች። አንተ መሆንን እያወቀች በደንብ እኮ። በእርግጥ ራሷ ናት? ምን ነካ? በቃ ነው ያናግራታለሁ። ያለውን ጉዳይ ሁሉ ዘርዝሬ እነግራታለሁ። የባሰ እንደሆነ እንጂ ለውጥ አይመጣም። እንዴት የባሰ? ልጅቷ HIV ፖዚቲቭ መሆኗን ስታውቅ ደግሞ ታዲያ ቢኖርባትስ ምን አዲስ ነገር አለው? ናርዶስ እኮ ቅድስት እንዳወጧት እርግጠኛ ነች። ወይ ጣጣ። በቃ እነግራታለሁ። አረ ለመሆኑ እንዴት ነው ቅድስት ስሜቷ አልተጎዳ? ሳምንቱን ሙሉ እንደ ህፃን ልጅ አባቢ ስንት ነገር አውርቼ መሰለህ። እስኪ እኔም አወራታለሁ። ስታለቅስ የምታምር ሴት ማለት በቃ አንተ ሰውዬ በቃ እውነቴን እኮ በቃ ከንፈሯ እየተርበተበተ ስታለቅስማ የሆነ በቃ ሳማት በለው። የእውነት ደግሞ የሚያምረው መልኳ ብቻ መሰለህ፣ ነፍሷም ጭምር እኮ ነው። ማማ አፋውጥታ ምን እንዳለችኝ ታውቃለህ?
እኔ በህይወት እያለሁ አግባትና ደስ አሰኘኝ አለች አሉ። እሳቸው ምን አለባቸው አለች። ሙሴ ወድጄህ ነበር፣ ግን ላፈቅር ስታገል ከነ መውደዴም ጠፋብኝ። ጥሩ ደራሲ እንደሚወጣ ያወቅኩት ለማስመሰል የጻፍከውን ፖስታ ሳነበው ነው። ያስካትን ይዘህ እዚሁ ተርመጥመጥ። እኔ ትላንት ማታ ሄጃለሁ። ደስ ያለኝ ግን HIV ተመርምሬ ነፃ መሆኔ ነው። ስለዚህ ዝም ብለህ ከምትንደፋደፍ አስመርምረህ አግባት። በጎሪቅ የሚያዩኝ እናትህንም የእርሶ ቃቢ ነቀለሉት በላቸው። ቻው ናርዶስ። አንቺ ግን ማሰባትሽን መጀመሪያ ሰላምታ ይቀድማል። አያስፈልግም። ለጸብ ነው እንደመጣሽው። ናርዶስና ሙሴ ቢለያዩ ተጠቃሚ ይሆናል፣ ቢጋደሉ ትርፋለሽ። በሷ ገንዘብ ከሴት ጋር ሲመሻረጥ ለምን ተናገርሽ ነው? ምን አገባሽ? እንዲቆርጥላት ነው አዝላው መኖሯን ታቆም። ሙሴ ስለ ገንዘቡ የሚጨነቅ መስሎሽ ከሆነ እሱ እንዳንቺ አያስብም። ኦኬ። እኔ እንዴት ነው ማስበው? የሀብታም ጓደኛ በመሆንሽ ብቻ እኩዮችሽን የምትሳደቢ። እኩዮችሽን ስለ ሀብት እያወሩ ለመኖር በጣም ገና ነሽ። ሜላት ብንከባበር የምታስቢውን ለመሆን መጀመሪያቺ ፒኪን የምታክለውን ሱቅሽ ናሻሽ። አንቺ ስርዓት ያዢ። ካስፈለገ መኩራራቱ በእኛ ያምራል። ለማንኛውም ከሙሴ ራሱ ረጭ ተማዘዣለሽ። ከወደድሽ ለናርዶስ እንኳን አታስቢ፣ አብረሹ መቀጠል ትችያለሽ። ምን ስድነሽ? የራሴን ህይወት ማበላሸት ሳይንስ ትደራከረስ። እውነት ለመናገር በሙሴ ባህሪ ናርዶስን አግባ ማለት ተቃጥለው ማለት ነው። እሷም በኩል ያሉት አይመቻቸው፣ እኛም እንደዛው። ማሰር ቢሰሙ ቀጥታ የስለታቸውን ጧፍና ጃንጥላ አይደለም ጉልላት ይዘው ቤተክርስቲያን እንደሚሮጡ አውቃለሁ። ቢሆንም ዘኪ ለኔ ግን ይከብዳል። አረ ሙሴ የሚገለግል ሳይሰሙ አይቀርም። አሁንት ሜላት የሚባል ትንሽ የሚግባባት የናርዶስ ጓደኛ ነች። እሷ ጋር ሄዶ ሄርስ ግን ነፃ መሆን አድለነች። እኔም ፈርቼ ነበር። ለምን? አይ ሁለት አቦርሽን አድርጋ ስለነበር። አቦርሽን ውርጃ እንዴት እንደምፈራ። ከቦይፍሬንድሽ ጋር 4 ዓመት ስትቆዩ አንዴ ማላካከመሽ? ኧረ በፍጹም ከሱ ጋር 4 ዓመት እንቆይ እንጂ እየወጣን ለ1 ዓመት ከምናምን ብቻ። እግዚአብሔር ጠብቋቸው እንጂ በ1 ዓመት ውስጥ 3 ጊዜ ያስወረደሽ ታውቃል። እሱ ስለላ ግን እኛም በኮንዶም ነበር የሚባል ሁሌም ተሳስተን እንውቃ። እንደው ድፍረት የሚቀርበኝ እንግዲህ ለነበርሽ ስትገናኝ ይሄ የመጀመሪያ ይሁን። ታዲያ እሱ ጋር ነው ጉዳዩ። እኔ መቼም እግዚአብሔር ምስክሬ ነው። እኔ ተመረመርኩለት ውጤቴን የሚቀበሉልኝ የንስሐ አባቴ ቢሆኑ ደስ ይለኛል። ቆይ ግን አንቺ ወረቀቱን ስትወስጂ ምን ማለት እንዴት ሆንሽ? የምን ወረቀት? የምርመራው እንዴ መች ወሰድኩና? እንዴት ክንፈ ከጠፋ ጀምሮ እኮ ነው ያልነበርኩ። በዛ ላይ እሱ ፖዚቲቭ ሆኖ ነው የማወቅሁት። በቃ የጻፈው እኮ ደብዳቤ ሁለታችንም ፖዚቲቭ እንደሆነ የሚገልጽ ነው። አይ እንደሱም አይሆንም፣ ማወቅም አለብሽ። የት ሆስፒታል ነው? አሁን እኮ 2 ዓመት አልፎታል። ቅድስት አንድ ነገር ልጠይቅሽ።
ቆይ እኔ ብዙ ነገር እሺ ብዬ የለ ደግሞ ይኸኛውን በፍጹም አላደርገውም። ምን አለበት ምን ታዲያ? እስከ መቼ ነው መፍትሄ ፈለግ እንጂ እስከ ዘላለም። ልክራር ሰሞኑ እንዴት ነው? ለዘኪ ነግረኸዋል? እሱም ተጫዋችልኝ ስለኝ ነበረ። አልመጡ ነበር? አዎ ሲያጫውተኝ ብሎ ነው ሄደው። እባክህ እሱ ይቀልዳል። ምን አለሽ? ነገ የሆነ ቦታ ሊወስደኝ ነው። የት? ጠዋት እነግርሃለሁ። አሁን አንተኛ ይሻላል። እምቢ አልከኝ አይደል? ግን ቅር እያለኝ ነው። ሶፋ ላይ ደህና ደር ምን ነው ሰላም አይደለም እንዴ? ሙሴ አለ አለ ግባ። ምንድነው? ምንድነው? ኧረ ምንድነው ጉዱ? ጨረሽኝ እኮ ማማደስ ብሎኛል። እንደው በመድኃኒዓለም ምንድነው ጉዱ? ንገሪኝ እስቲ። እንደው ነፃ ነሽ ተባልኩ። ነፃ? ፍርድ ቤት ነው? አዎ ፍርድ ቤት ማማ። ክሱ ምን ነበር? የነፍስ ጉዳይ ድንጋ አይደለም። ምንድነው? በእኔ ሞት እንዳረተ ያትቀልጅብኝ ግን ቀይ ባህር ድጋሚ ለሁለት ከፈለ። ፈርዖን ሳይሸሽ ፖስታን ተከተለ። ይግረምሽ ተብዬ የባሰ እንዲገርመን ክንፍ የሌለው መልአክ በውኔ አናገረኝ። ቀይ ባህር ለሁለት ተከፈለ። ፈርዖን ሳይሸሽ ፖስታን ተከተለ። ይግረምሽ ተብዬ የባሰ እንዲገርመን